ጤና ይስጥልን እንዴት ናችሁ? ሁሌ በዚህ ሰዓት ፏፈሽ ብሎ እናንተ ዘና የሚያረጋችሁ ታሽክርክሪት ተጀምሯል። ዛሬም እንግዶች አሉን። ነገሩ እንግዶች አይደሉም፣ ቤተኞች እሱንም እኛ ነው የምንለው። ምን ማለት ነው? ቆንጆ ቆይታ እንደሚኖረን ምንም ጥርጥር የለውም። ከኪሳራ እስከ 10,000 ብር እዚህ ሽክርክሪት ጨዋታ ላይ ያለ ስንት በልቶ ማን እንደሚሄድ አናቅም። እንጫወተዋለን። ግሩም ቆይታ እንደሚኖራችሁ ምንም አልጠራጠርም፣ እናንተም አትጠራጠሩም። አቤላ ወየ አቤላ አለ፣ ሀሊማ አለች፣ ጆቢናዝ ግን ስለ ጆቢናዝ ስለ ስም ማለት ነው ተናግረህ ታውቃለህ? ጆቢናዝ ታሪካዊ አመጣጡ በግሪክ ቋንቋ የምሬ ነው። ጆብ ማለት ኢዮብ ነው። እንደ ባዮሎጂ ከሁለት ቃል የመጣው አንተ ኢዮብ ነው የመታወቂያ ስሜ። ጆብ ማለት ደግሞ ኢዮብ ማለት ነው። ነው ሌላ ናዝ እንትን ናት፣ ቅመም ነገር ናት። አይ ጆቢናዝ ማለት የመታወቂያ ስም፣ ጆቢናዝ መታወቂያን ያዝ ማለት ነው። ኢዮብ መታወቂያን ያዝ። አቤላ ወዬ በጣም ብዙ ስራዎች ሰርተሃል እናውቃለን። እውነት ነው። እስቲ ምን ያህል ፊልም ሰራህ አንተ? አሁን ብዙ አይደለም፣ ወደ 10 ነች። አንቺ ነው የምትላት? አንቺ ነች 20 ሲሆን ነው አንተ የሚሆነው ጎረምሳ የሚሆነው። ወደ 10 ፊልሞች ሰርቻለሁ። ቲያትርስ? ቲያትር ወደ 3 ሰርቻለሁ። ተከታታይ ድራማ ደግሞ ወደ 300-400 ይጠጋል። የኢትዮጵያ ውስጥ ካሉ የሲትኮም ተዋናዮች ውስጥ ቁጥር ቢባል ከ5 ውስጥ አለ። ምንም አልማጋነን ነው። ናይስ አለን ለማለት ከበረሃ ጋር የተያዘ የሰራው ነገር አለ? የኔ ያው ከበረሃ ጋር የተያዘ ተመለጠ ብለህ ነው። ቅጽል ስም ግን አለ አሁን ከዚህ ጋር ተያይዞ? እኔ አይ ራስታው ነው ብዙ ጊዜ የሚሉኝ ሰዎች ራስታው ነው የሚሉኝ። ለክብሬ የሚመጥና ዋናው ስሩ ነው። ቅርንጫፉ ችግር የለም። ዋናው ሜዳው ሳይሆን ስሩ ነው። ያው ቱርቴ መሰላናት ምን ነው እንደ ስክሪን የተላሰ። እሺ ምንድን ነው ያሽከረከርሽው ለመጨረሻ ጊዜ? መኪና በጣም ድረሰው እሱን ትላለች፣ አሽከረክረውን ትረሳለች። ለመጨረሻ ጊዜ ተሽከረከርከው መቼ ነው? እኔ ዛሬ ነው። እንደ የኢትዮጵያን አቆጣጠር በአጼ ልብነ ድንግል ያሳዝናል። እሺ ቀድሞ የነካ ቀጥሎ የሚመጡ ሳጥኖችን ወይም ፎልደሮችን የመምረጥ እድል ያገኛል። ከሶስታችሁ ቀድሞ የነካ ማለት ነው። እሱን ለማድረግ ደግሞ ከላይ የሚመጡ ፊደሎች አሉ። በእነኛ ፊደሎች አማካኝነት ሙሉ ቃላቱን ማለት ነው ከእናንተ የሚጠበቀው። ፊደሎቹ እየመጡ ያርፋሉ። እዛ ላይ ገብቶኛል፣ አረፍተ ነገር መስርቶልኛል ወይም ቃላት ይችላል ብላችሁ ታስቡ መንካት ትችላላችሁ። አንድ ፊደል እስኪቀር መጠበቅ መብት ነው። እንደጀመረ መንካት መብት ነው። ተግባባን? እሺ ፊደሎች ይወርዳሉ። ጀመርን። ምንድነው እስቲ በላው ምንድነው? ይሄን ሁሉ ሳጥን ምን ልታደርገው ነው? ለምን ለምን ድንግል ልትል ነው? ልማት እንዳትል ምንድነው አሁን ልን የመጣው? አቤል ስራ ያወጣ። አቤል ይሄ መጀመሪያ ያልኳችሁን አስተውሉ። እዚህ ጋር ብዙ ሳጥኖች ነው ያሉት። የሚመጡት ፊደሎች በሙሉ አንድ አረፍተ ነገር የሚመሰርቱ መሆን አለባቸው። የሚጎለውን ሳጥን እናንተ ትሞላላችሁ። የመጡት ፊደሎች እኔ ማስበውን አረፍተ ነገር ለመመስረት ብቁ ናቸው ብላችሁ ታስቡ ነው የምትነኩት። እኔ ግን ብርቆ ነው ቢኒ ነው። አንተ ልንስታይ ነካ፣ ሁለተኛ እንዳትነካ ማሩኝ። አሁን እድል የለም። እሺ ሀሊማና ጆቢናዝ እድል አላችሁ። አሁንም ይወርዳሉ ፊደሎቹ። አንድ ፊደል ሲቀር መቆየት መብታችሁ ነው። እኔ መንካት አልችልም። እሺ ወይኔ ምንም ወይኔ አትበል፣ አልገባህም። እሺ እየሄድን ነው። ምንም ፍንጭ የለም። ኧረ ወገን ጆቢናዝም ኢዮብ የሆነ ነገር በል እንዴ! ፊደል ጨምሩልኝ። ኧረ ዝም ብለህ እኮ ነው። ኧረ ይኸው እኔ ልንካባል። ነካው። እሺ ጆቢናዝ ነክቷል። ምንድነው የሚለው ሙሉ አረፍተ ነገሩ? የልጅነት ጓደኞቼ በጣም እሺ ይናፍቁኛል። ኢዮብ የልጅነት ጓደኞቼ በጣም ይናፍቁኛል። በጣም ነው እንደናፈቁ እንደዚህ ልትል ነበር አቤላ? ኧረ በፍጹም ምን ልትል ነበር? ልንሳይ መልካም ልደት እኔ ቤት። እሺ ስለዚህ ሽክርክሪቱን የማሽከርከር የመጀመሪያ እድል የሚያገኘው ጆቢናዝ ይሆናል ማለት ነው። ጀምር። እሺ ሞቅ አድርገው እጅ እንዳይቀረጥፍ። ምንድን ነው
ቼዛራ ኪሳራ 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 የመጀመሪያው ሰው ነው። ምን ነው አባቱ ይቀርታ እምልህ እንደ ኢዮብ ትዕግስትን አድንቅ ያለው ቅድም እስከ መጨረሻው ዘይ ነው ማለት። አሁን ግን በኪሳራ ይሄው እሷ እኮ ናት ቆጥራ አሊማ እሺ አርሰናል ደጋፊ ነሽ? ጆቢናዝ ያው የጨዋታው መሪ አንተ ነህ፣ ጀማሪ ማለት ነው። ስለዚህ አሁን ኪሳራ ቢደርስህም እዚህ ጋር ያሉ ሳጥኖች ውስጥ ያሉ የጨዋታ አይነቶችን ግን የመምረጥ መብት አለ። አሁን ለምሳሌ 10,000 ብር አግኝተህ ቢሆን ኖሮ ከኪሳራ ጎን ያለች ማንም የማይነካብህ እዚህ ጋርም ሸመታ ማትወጣባት የምትቀመጥልህ የራስህ ገንዘብ ነበር የምትሆነው በዚህ አካውንት። ግን እዚህ ጋር ያሉትን ሳጥኖች የመምረጥ እድል ግን ያንተ ነው። አሁን ድምፃዊና ዘፈን አለ፣ ተዋናይና ፊልም አለ፣ ከተማና ቦታ አለ። ከላይ የሚመጣው የድምፃዊ ነው ወይ የተዋናይ ነው ወይ የከተማ ነው። ከስር ደግሞ የዘፈን ነው የፊልም ነው አሊያም የቦታ። ከሶስቱ አንዱን ትመርጣለህ። ተዋናይና ፊልም ተዋናይና ፊልም ተዋናይና ፊልም ይላል። ተዋናይና ፊልም እነኚህ ሳጥኖች አያችሁ አይደል? ያ ከላይ ያለው የተዋናይ ስም ነው የሚሆነው፣ ከስር ያለው የፊልም ስም ነው የሚሆነው፣ የፊልም ርዕስ ነው የሚሆነው ማለት ነው። ስለዚህ ይሄን ለመምረጥ ታሽከረክራለህ። እሺ ታሽከረክራለህ። ከዛ አሽከርክረህ እዚህ ጋር ካሉት ፊደሎች ካገኘ ያገኘው ብር ይቆጠራል ማለት ነው። አሽከርክር። ኪሳራ እንዳትይኝ እባክሽ። 250 ብር አስወላም ጆቢናዝ አረተው እኔ ግን አታምኑኝም። ምንድን ነው ስንት ብር? 6,000 ብር። 6,000 ብር። ይሄ 6,000 ብር ያንተ የሚሆነው መቼ መሰለህ? እዚህ ከታች ያስቀመጥናቸው ፊደሎች አሉ አይደለ? እሺ የምጠራው አንድ ፊደል እዚህ ውስጥ ከተገኘ ነው። ከዛ የምጠራው ፊደል 2 ወይም 3 ሆኖ ከመጣ 18,000 ብር 12,000 ብር እያለ ሊቀጥል ይችላል። እዚህ ጋር ያሉት አይጠሩም። ከታች ነው ሰሃሻ አይጠራም። ሰሃሻ አይጠራም። እነሱን ይሄ 6,000 ብር ያንተ ማረክ ከቻልክ እሱን መንዝረህ ትገዛለህ። የአንዱ ዋጋ 500 ብር ነው። አንድ ፊደል 500 ምን ነው ረከሰብ? እሺ አሁን እዚህ ሸማቾች ጋር ካሉት ነው የምችለው። እሺ አረከለልኝ። እሺ ይኸው ለከረመ። እሺ የፊልም ወይም የተዋናይ ርዕስ ውስጥ ሊገኝ የሚችል ፊደል ነው ብላል። አዎ እናያለን። ታባቱ አረጎራው 6,000 ብር ነው ያለ። እሺ 6,000 ብር አለ። አሁን በዚህ 6,000 ብር ብትፈልግ ከዚህ ብትፈልግ ከዚህ መግዛት ትችላለህ በ500 ብር። በነገራችን ላይ እነኚህ ፊደሎች መሰረታዊ ናቸው። ለዛ ነው ውድ የሆኑት። እዚህ የፊልምና የተዋናይ ስም ውስጥ ከፍተኛ ሚና አላቸው ማለት ነው። ተግባባን አይደል? አይ ብሩ አይነካብኝ ይጠራቀምልኝ፣ እሱ የብል ጨዋታ ነው። በነገራችን ላይ ብር ይዘህ የምትወጣውን ብር ነው ማሳደግ ያለብን። ዳቱም ካራውን እሱን አደርጋለሁ ካልክ ደግሞ ይሄንን ብር ሳትነካ ከዚህ ትመርጣለህ ማለት ነው። ምርጫው አንተ ነው። መግዛትም ትችላለህ። አሁን የምመርጠው ላይ ሞላልኛ ማለት ነው። 6,000 ብር አለ፣ ታሽከረክራለህ። እሺ ዞር በል አንተ ጅል። አቤልኛ መች ነው የምናሽከረክረው? ኧረ በሹፌር ቤት ደስ ይለኛል። ጆቢናዝ በ6,000 ብር ኪሳራ ለፋ። ኪሳራ ከሆነ 6,000 ብርን ይዞብህ ሊሄድ ይችላል። ምንድን አታረፍ። ስንት ሆነ? 200 2,200። እሺ የለም ሊኖር ይችላል። የለም ብሏል። ብለህ ትቀራለህ። የለም የለም ጆቢናዝ የለም እንደዛው ፖዛ የለም። ስለዚህ 6,000 ብር ብቻ ነው የሚኖርህ ማለት ነው። ይሄኛው ቀረማ 6,000 ብር አለ። ግዛበት አይደል? በነገራችን ላይ ይሄ 6,000 ብር የመግዛት አቅም የሚኖረው እዚህ ተዋናይና ፊልም ላይ ብቻ ነው። ለምሳሌ ከተማና ቦታ ላይ ስንደርስ ይሄ መግዛት አይችልም፣ ተቀማጭህ ነው የሚሆነው ማለት ነው። እናንተም ስታገኙ እንደዛ። ስለዚህ አሁን ልግዛ መግዛት አችልም። ተበላ በቃ አሁን ተሽከረክረው ሀሊማ ነው። ልግዛ አላለም። ግዛ ብዬ ስመከርኩ እሺ ተራው የሀሊማ ነው። ሀሊማ ኪሳራ ቁም ናሳ ቆም ነው ይለፈ 1,500
አንድ ሺህ 500 ብር ዋጋ የሚኖረው ግን እዛ ሲገኝ ነው። ኦኬ ስለዚህ እዚህ ጋር ካሉት ፊደሎች መጥራት ትችላለች። እዚህ ጋር ያለውን አትችይም። ኦፎ ነው። አቅም ይፈልጋል። ረ እሺ ረ አለን 4500 ብር። እሺ ለምን 3 ነው ይወጣላት? ይኸውልህ ረ ሮ ራ ኦኬ ባዛል ባገኘችው ነገሩን እንደዚህ ነው። አዎ ሞክር። 7ቱም እንዲወጣልህ ከሀ እስከ ፖ ማለት ነው። እሞክራለሁ። የታባ ምንድነው ከሀ እስከ ፖ? ስለዚህ አሁን 4500 ብር አለሽ። ገዛለሁ። አትገዢም? ኧረ እኔ ፈታ ያልኩ ሰው ነኝ። አፍታተዋለሁ ማል ከገዛሽ አታሽከረክሪም። ያው እሱ ነው መግዛት ትችላለሽ። ከሰ ከሀ ከሸ ሳን ገዛው። ሳን ገዝታለች። ሰ አለ ያው የግዢ ስለሆነ ላይኖራችሁ። እሺ እኔ ልጨርሰዋ። ቆይ ሂሮሺማ መሰረት መብራቴ ሂሮሺማ። እስቲ እናያለን። ናይስ መሰረት መብራቴ ሂሮሺማ። ግን ላስታውሳችሁ ይኸውላችሁ የብሩ መጠን ከፍ እንዲልላችሁ ባትገዙበት ይመከራል። የመጀመሪያው ተዋናይና ፊልም በጆቢናዝ አማካኝነት ተመርጦ ተመልሷል በሀሊማ። ሁለት ሳጥኖች ይቀሩናል። እነሱን ደግሞ መምረጥ የምትችለውን ሀሊማ ነች። አዝናለሁ አቤል፣ አሁንም የበይ ተመልካች ነው። ኧረ ችግር የለውም። አቤላ ዛሬ ቀጥቶ ነው እንደመጣ አሽከረክርም የተባለ ያለው ሰው ሲናገር ደስ ይላል። ባይዘው ያቅም እሱ ይበልጣል። 6,000 ብር ነው ያለው። እሱ ሀሳብ ብድሩ ምናምን እንዴት እንደሚከፋፈል አልኮል ቴስት አድርገን ነው የምታሽከረክረው። እሺ ጆቢና 6,000፣ ሀሊማ 3,500 ብር። አሁንም እድሉ ያንቺ ነው። ድምፃዊና ዘፈን አለ፣ ከተማና ቦታ ትመርጫለሽ። ድምፃዊና ዘፈን ልብ በይ። የቅድሙ 3,500 ብር መግዛት የሚችለው የተዋናይንና ፊልምን ብቻ ነው። በሱ ብር አሁን ለመረጡ ሳጥን መግዛት አትችልም። እንደ አዲስ ነው የምትጀምሪው። አይ እንኳን ስፖይል አደረኩ። እሺ 3,500 ብር አለሽ። አሁን ታሽከረክሪያለሽ። እሺ ያዘው በደንብ ይለፈኝ ሊሆን ይችላል። አይሆንም። እኔ ጋር እንዲህ አይነት ነገር ኖ ስጦታ ጥሩ ነው። እንዲህ ነው ህይወት። ፈታ ስትል ይመጣል። ስጦታ ነው ይሄ። ስጦታሽ የሚጸናልሽ ልክ እንደ ብሮቹ መጠን ሁሉ አሁን እዚህ ጋር ከነሱ ጠርተሽ እዚህ ውስጥ ካለ ነው የሰጠ ጀረ አንድ ፊደል ጥሪ አቤል የሰጠ ጀፈሰጠጠ በይ እስቲ መ ለድምፃዊና ዘፈን የለም። ስጦታሽን ይዘሽ ወደ ቤት መልሻት። ስለዚህ እንኳን ደስ አላችሁ። ሊያሽከረክር ነው አቤል። መንጃ ፈቃዴን ይዣለሁ። እንደምንም ጨርሳል። እውነት ነው። ሊበለው ረጋ ብለህ እንዳገለብጠን። የቅድሙን አንድ ላይ ነው የሚያሽከረክር ወይስ አሽከርክር አቤል። መጀመሪያ ቻንስ አግኝተህ ንዳ። መጀመሪያ ቻንስ አግኝተህ ለማጅ ነው እሸክሮች ሊለምዱ ነው። ለማጅ ነኝ እንዳልገጫቸው ውሎ ለማጅ ነው። ኪሳራ ኧረ አቤላ ኪሳራ 10 ብር 350 ብር መመለሻ የታክሲ አለ። ተጨማሪ ሹፌር በቂ ነው። የራይድ ኧረ በቂ ነው። 350 ብር ምን ይገዛል? ያንተ አልሆነም እኮ ገና አልሆነም። ሊሆን ነው የሚሆነው። ከዚህ ውስጥ ነው። ቅድም ጀ ላይ ያቆምኩት አይደል? የሰጠጨ ጀራ ይቀራል። ነበዘጨ አሁን የሚቀረኝ የሰጠ ጀራ ከበነለ ወፈ በጣም ብዙ ድምፃውያን ከበጀምረ እስከ ረ ድረስ ስማቸው ብዙ ድምፃውያን በሃ ይጀምራል። ነው እንደዚህ ያስበ መጀመሪያ ሀሊማ አብዱራህማን አለች። ለምሳሌ አለች። አረጋኝ አለ። አረጋኝ ነው ነው እኮ ያልኩት። ነው ያልከው። ይሄኛው አሁን ይሄ መማር አለበት አቤል። ኧረ እንዴ እኔ በጣም አማርኛ አቤል ሃኖ አኑ እና ለምን ሀሊማ ስትል ትስማማ? አልክ እኮ ደስ ይላታል ስሟን ስትጠራ ልስማት ብዬ። ታጠፍክ? እሺ ታጠፍክ? ዘመናዊ ትመርጣለህ።
ዳዊት አይችልም። 350 በ3 ይባዛል። 3 ወጥቶልሃል። 1050 ብር ነው የሚሆነው። አዎ 1050 ብር አለ። እነሱ ይምቱት፣ እኔ ስራዬ ላይ ለዚህ በቃ 1050 ብር አለ። እሺ አሁንም አሽከርክረህ ከነኝ ውስጥ ፊደል ጠራለህ። 10 ሺህ ልታገኝ ይችላል። በደስታ ቀላል አሽከረክራለሁ። እንዳሁኑ ደግሞ 3 ፊደል ከወጣል 10 ሺህ አግኝተህ 30 ሺህ አስበዋል። እኔ እንዳልደፍነው ፍራ። ሂድበት ጆቢናዝ እንዳልገጨ። እሺ ቤተሰር ስፒድ አለው። አሽከርክር ረጋ ብለህ ስጦታ ከሰረ ልጅ 150 ብር ይሁን። ወይኔ ልቅም ካሚ ብር ነው የሚደርስ። አጨምጭሙ ሮቤል ጓደኛዬ ነው እንዴ? ባለፈው 10 ብር ነው ሲለቅ የሚዋሉ። ሮቤል ቅፈላ ይወዳል ባለ 150 እሺ በነለ ወፈሸ ገሃ ዘጀ ሰጠጀ ትንሽ ስንቴ ምንድን ነው በኔ ያለው በናለ ነው እነግርሃለሁ። መብረጣት ልታስቆርጀኝ። እሺ በዙብህ ሆነ ስሙ እልል እንዳይሆን ፈርቼ። እሺ ምን ልምረጥ? በስመ አብ አካባቢ ነው ቃል ራሱ ይመሰርተው አንተ እንዳለ እያስገባ ማለት ነው። እንደው ምንም አታግዝም። ጀ ሂድ በለው ጀ አለ ጀ የሚገርም ጀንበሩ ነው። እቺም ብሮና ድምጽ እቺም ብሮና ተባላ ነው አለች ያለው አጓራች 50 ነው ያለ 1050 ሳልገዛ ከላይ አይ መረጥ ከማሽከርከር ይሁን ጆቢናዝ አንተ ነው ሂድ ጆቢናዝ 10 ብር እና ያዘው በእጁ ስንት ላይ ቆማል አላውቅም። ራሱ ላይ ሂድበት ሂድ ጆቢናዝ ሂድ ቆይ ኪሳራ ስንት ቦታ ነው ያለው? ምን ቸገረ? አዞረኝ እኮ ይመጣል ኪሳራ እኮ አለመክሰር አንተ ሞክር እንጂ ይምጣ እሱ። ጨግረ ካልሰራ ትከስራለህ። በየቦታው ነው 650 ብር አለ። ይሄ 650 ብዙ ሊሆን ይችላል። እውነት ነው። 6650 የሚሆንልህ እዚህ ውስጥ ካሉ ፊደሎች ጠርታ አንዱ ስታገኝ ነው። እኔ እነኝን ሁለት ፊደሎች መግዛት አይችልም። ስለዚህ ልምረጥ። ነዘጀጠን ረዱን በሙሉ አረብኛ ነው። በዚህ ላይ አይቻልም። በቸርቻሮ ነው። ለብረው የምትመክሩት እንዲሳሳት ነው እንዳያገኝ። እሺ እንዳሰማ ከላይ ከእናትህ ነው ያለው። እነሱም መንካታቸው አልችልም። አቅሙም የለም። የሆነ ቴክኒክ አለ። ከዛ በጆቢናዝ ተጠርቷል። እውነትም እልል በጣም ትቀምር የለ እንዴ? እኔ ነኝ። የሆነ ሲስተም አለ አይታችኋል? እሺ አሳዝነ አሊማ ሹፌሩን ቀይሪው። ለአሊማ ኪሳራ በቃ ወጋ። እኔ ጋር እንዲህ አይነት ነገር ኃይል የለውም። ኪሳራና ብያለሁ። ቁም 10 ብር 10 ብር ምንድን ነው? እኔ ኖ 500 ይሁን አንተ የሚሆን ትላለህ። 50 አይ 50 አለኝ 500 ነው እንዳለው ነው። ከዚህ ውስጥ ታገኝ ነው። አንድ ካገኘሽ እኔ አገኘዋለሁ። አንድ ካገኘሽ ሀሊማ ግን አሁን 10,000 ብር ደጋግመሽ ብታገኝ ትልቅ ብር ብታገኝ ምንድን ነው የምታደርጊበት? ላቤልና ለጆቢናዝ እኔ ላቤልና ለጆቢናዝ ምታደርጊበት? እኔ አባባል ላቤልና ለሙጅናዝ ምንድን ነው ያላቸው አንፈልግም። በጣም ነው የሚያሳዝኑኝ። ያለን ወገኖች ከሌላቸው ጋር ባሉ ሲታከብር አይነት ዘይት ይዘን ፎቶ ልንነሳ ብትሰጠኝ አሸናፊ ብትሆን ደህና ብር ብታሸንፍ ለእሷ ነው የምሰጣት። ይሄ ቅናት ነው። መልስላታለሁ። ያው አንተም ታደርግበታለህ አለ። አይ ማረግበት አለ ታስቀምጥበት ኦፍ ስክሪን አሊማ ቤት እየቀየርኩ ነው። ማንኪያ ማጓጉዝ ስለዚህ የመኪና ከፈላታል ነው ብዬዋለሁ። ይኸውልህ ለሁለት መዘዘት አለ። ለሁለት ማንኪያ ቢሆን የመኪና ከፍልላታል። እሺ ፊደል እሺ በነለ ነጨበጨ ዘበዘዘ ቀቸደኛ አለው በእናትህ ግሃዘጀ ነመጨ ሰጠጨረ
ሳርስጧት ሽልማቱ ይኸውልሽ ቢኖረው በቃ አገኘሁት 550 ብር ይቀልጣል። አቤላ ሂድበት። አይኔ አሁን ቅድም አሊማ 5,000 ብር ሰጣችኋለሁ ብላለች። ከበጋ ልቀበል እየቀጠቀጠኝ ነው። አሽከርክሬ የምጠራው ነው ያለው በግጭና ማሽከርከር እንዳልገጭ ከበጋ ልቀበል ማለት 10 ብር ያንተ ነው። 10 ብር አንተ ኪሳራ። አቤል ሳልጨርስ አላልኩም። አቤል ይሄ 350 ምንድነው ወይ እንትን ብለው 350 ላይ 350 እዛ ላይ 350 ግን እንደዚህ አይነት ፊደሎች ከመጡልህ 3 4 ሆነው ትበዛለች። ደ ነው የሚመጣው። ኦኬ ጃን የጠራው ቅድም እሺ ጃን የጠራው ቅድም አሁን ደህና አይደል? ከላይ ይላታል። አቤል ደ ብሏል። እሑድን አንድ ነው ይላል እና 350 ብር አለ። አዎ እውነት ነው። ጸንታለች። ቅድም 1050 ብር ነበረ 1400 ብር አለ ማለት ነው። 1400 ብር 1400 አዎ 1500 ይድፈኑልኝ። አሽከርክር አሽከረክራለሁ። የሚወጣው የብር መጠን እንደሆኑ ይጫናልሃል ማለት ነው። አይ ግድ የለም ገንዘብ አለኝ መግዛት እችላለሁ ካልክ ደግሞ ያለ ብር 2 ፊደል ገዝቶ 400 ብር ይተርፋል። አላባክንም፣ አልገዛም። አሽከርክር ገብጋባ አላባክንም። አሽከርክር የመጣሁት አቤል አሽከርክር ከጎን ነን። ጠላቶቼ ቢከተሉኝም ከሰራ 500 700 ይሰበሰበናል። አሁንም ይህ 700 ያንተም የሆነው እዚህ ውስጥ ካሉት ፊደሎች ጠርተህ እዛ ስናገኘው ሚስጥር ገብቷል። አንዴ እኮ እስኪወጣ ድረስ ናንከል ላይ አለች እኮ ነው ትችላለህ። ወከል ላይ ነው ግን አልመርጣትም። እሺ 700 ብር የሚሆነው ወይም ያንተም የሆነው አንዱ ፊደል ላይ ሲገኝ የምትጠራው እሺ ላግዝህ 150 ብር ሰጥሻለሁ። ልምረጥ ጨዋ ብዙ ሊኖር የሚችለው አቤላ እየቆጠረ ነው። ደቂቃው አለ ሰከንድ እየሄደ ነው። ፍጥነት ነለወፈቀኝተች ነ 150 ታምጣለህ። አንዴ ገጠመኝ ልናገር። በዚህ አጋጣሚ በዚህ ድምጽ ነው ወይ ትምህርት ቤት በፊት ስንፈተን 4ኛ ክፍሎችና 7ኛ ክፍሎች አንድ ላይ ተቀምጠን ነው የምንፈተነውና 7ኛ ክፍል ያለችው ልጅ አብራኝ ተቀምጣለች። እንደ አሊማ አንዴ ጥያቄም ተፈተኑት 4ኛ እና 7ኛ አይደለም ተደባልቀው አረረጅ እኮ ነው። 4ኛ ክፍሎች በዚህ 7ኛ ክፍሎች በዚህ እናንተ ከዛ ክፍሉ ኮረሽ ወይ ልጨርስልህ እኔ 4ኛ ክፍል ነኝ እኮ እዛ የራሷን አርጋ ጨረሰችና መልሱ ልስራልህ ብላ ቀየረች። እሺ ከዛ 0 ከ0 አመት ያው አሊማ ማለት የሁለት ያስቆረችኝ ሁለቱ 0 አጣፋችበት። እሺ ያሳዝናል። ለማንኛውም 1400 ብር አለ። እሺ ማትጠቀሚበት እዚህ ግብይት ማትፈጽሚበት 3500 ብር አለሽ። ዶቢናዝም የማይንቀሳቀስ 6000 ብር አለ። 650 ነጥብ ግን እኔ እበልጥሃለሁ። ከሰርኩን አሁን አሽከርክር። እኔ ነኝ እንጂ ማሽከረክረው። አይ ሸካያለሽ እሱ ነው። እሺ አሽከርክር። ዶቢናዝ ወይም ጆብ በመታወቂያ ስሙ ጆብ ብለን ስጦታ ደግፈሽ እኮ ነው ሲያሽሩብኝ 2200 ብር ግባ እናውጣው። አናጨበጭብ 2200 ብር ያንተም የሆነው መች ነው? ከላይ ወፈቀቸኘ ነመቸነ ጋዛ ተጨረ አንዱ መጣዛ አሊማ ማትላልክ እዚህ ጋር። እሺ አንድ ፊደል ጠራል። 2200 ብሩን የራስህ ለማድረግ ነው። ሀ
እንዴ እንዴ ያልከኝ እንደ አቤላ ሁለት ነው ይወጣል። በስመ ሁ ነው ሁና ሁ ሁለት ሲወጣ 2202 4400 ከማይንቀሳቀሰው ጋር 10400 ለጆቢናዝ ቆጥራለሁ። ቆይ ግን ማሽከርከር ትችላለህ፣ መግዛት ትችላለህ። አይ ግን ይቅርታ የተባለው ድምጻይና አንተን ነው። እሱ ይላል ሻስ አጥላለች እሱ ገንዘብ ሳይሆን ፕሮዲዩሰር ነው። እኔስ አንተ እኮ ድምጽ አንቺ ሾራለሽ። እሺ ድምጻዊውን እችለዋለሁ ካልክ ከነ እኔ ግን ሙዚቃው ርዕስ መሞከር ትችላለህ። እንደገና 4400 ብር አለ። አይ ግዴ ለፍየል ገዛለሁ ማለት ከና ከተ መርጠ መግዛት ትችላለህ። አይ ግዴ ለም አሽከርክሬ እንደሆኑ የገንዘብ መጠን ያበዛሉ ማለትም ትችላለህ። ምርጫው ያንተ ነው። ግዛ እንደምንም ብሎ ሊያወጣ ነው። ወጪ ሊያወጣ ነው። ቆጣሪ እንዳደለ ታለ ከናተ ሁለቱንም ብትመርጥ መውጣቱ አይቀርም ነው። አሁን ካልጨረስክ በጣም ነው የምትገርመኝ። በቃ አሁን አንድ ልብ እንድትለው የምፈልገው ነገር አታስፈራራኝ። ዘፋኙን ከነ ድምጽ ከነ ዘፈኑ ርዕስ ብታውቀው እንኳን ዘፈኑ መጥቶልኛል እኮ እንዳያስብ ቶሎ አጫውትልን። ይሄን አሽከርክር። እሺ የገንዘብ መጠንህን ጌታ አዲስ ዘፋኝ ነው። አለመጥራ ካሽከረከርክ በኋላ ሙሉ መልሱ መመለስ መብት ነው። አንተ መልሱ መጥራት አይቻልም። ማሽከርከር ትችላለህ። አይ ግድ የለም ያለኝን ይባርክልኝ ካልክም መጨረስ ትችላለህ። እባክህ ዝም በል። ዘሪቱ በቃለ በቃ እባካችሁ እንዳያስታውስ አንዴ ይበል። ቆይ ምንድነው ይበል ወይ ደግሞ እንትን ይበልልን። አይ ቻንሱን ይስጠን። ባይዘው ጌሙ ጥሩ የማሽከርከር ልምድ አለ። እንዳየሁት ከሆነ ረዳት የማያስፈልግህ ረጅም ርቀት መሄድ ትችላለህ። የምታነሳውን ብር ቀላል አይደለም። የሆነች ፊደል አደናግራኛለች። ለአሽከርከረው ችግር የለም። መብት ነው። ደፋር ነው። ደህና ብር ሁሉ ናይስ። በ700 ብር ለመጽናት ከፈለግ ከዚህ ፊደል ጥራና አግኝ። እሺ አሊያም ደግሞ ካለኝ ብር ላይ ተንገዛለሁ ካልክ ተንገዛው። እሺ ተንገዛ። is not fair አሁንም ምንድነው? አረ እኔ ላሽከርክር። ስለዚህ ያገኘው 700 ብር አይገባልህም። ከዛኛው ላይ 500 ብር ይቀነሳል። እሺ አይሃል ተመም እንደማይጨምርልህ አኒማ በእናትህ አሁን ድምጻዊው ከነዘፈኑ መጥራት ትችላለህ ወይስ ታሽከረክር? ላሽከርክር መብት ነው። እንደገና ዞር እንዳረበና ለድምጻዊው ክብር ልክ አይደለም። እሺ እግዚአብሔር ነው ለድምጻዊው ክብር ራሱ ልክ አይደለም። ይሄ ልጅ መጣ 10 ብር ይበለው ጥሩ ነው። መግዛታችን ይበለው 10 ብር 30 ማር ለግዛውን እንዳዋረደ የሰጠጨረ አንዱ ነው። አይ 10 ብር ይቅርብኝ። ምገዘው የለም ነገሩ። እሺ ልምረጥ። መጥቶ እኔ ነኝ ማለት ነው። ያለ አማራጭ መምረጥ ብቻ ነው። ከዛ ምንም የለም። እሺ ሳ ይኖራል አለ። እኔና አድማ እኩል ነው የምንጠራው። እኔና እንትን ያወጣለ 30 ብር አለ። 30 ብሩን ድምጻዊውን ጠራዋለህ። ከስር እኮ ጨረስክ። መጥቶ እኔ ነኝ ቢለው አታውቀውም። እሺ ልመልሰው። እሺ ምንድነው? አሽከርክረህ መመለስ ትችላለህ። ልጨርሰው እንደገና አሁንም እንደ ኃይለኛ ልጨርሰው ይላል። አሁን ከጨረስክ ግን ልምከርህ እኔ ከዚህ በኋላ ባጨርሰው ነው የሚገርመው። 30 ብር ነው የሚጸነው። ለምን አታሽከርክር? አይ 10 ሺህ ሊሆን ይችላል። አይነኛ አልኩ። በቃ ያው ላሽከርክረህም እኮ እድሉ ያንተ ነው የመሞከር። እንዳታሽከረክር የምሬ ነው የምልህ። ይወስን እኔ የምችለውን ነግሬሃለሁ። አሽከርክር ግን 30 ምከረው ካለ 30 ከእሑድ እስከ እሑድ ጎሳዬ ተስፋዬ ከእሑድ እስከ እሑድ። ታዲያ ምን አለ ብታሽከርክር? አላጨበጭብም ላንተ ጎሳዬን የሚያክል ዘፋኝ ይሄን ሁሉ። እሺ ጆቢናዝ የዚህ ዙር አሸናፊ። እኔ እንዳሸናፊ አልቆጥርም። እውነት
ይሄ በጣም ጎሳዬን የሚያክል ዘፋኝ ሁሉ እንትን ተሰጥቶ ከውድ እስከ መቆየት ያሳዝናል። የምሬ ነው። ምን ብርቅ ነው ለኛም ፋሽን እናውቀዋለን። ወደሚቀጥለው ሳጥን እናልፋለን። ወደሚቀጥለው ሳጥን አንድ ሳጥን ይቀረናል። ያው ተረኛ ነህ። አዝናለሁ። ያው የቀረው ላስመርጥ አይደል? ከተማና ሁለቱ እንደማይሽሉ ነግራችሁ ኦኬ ነው። ይህ በቻናል 1 የሚተላለፍላችሁ ወይም የሚቀርብላችሁ አንድ ጨዋታ ሽክርክሪት ነው። ሞቅ ደመቅ እንዳለ ከእናንተ ጋር ቆይታውን ያደርጋል። ሁሌ በይሳን ነው የምንመጣው። ትዝናናላችሁ። ሁላችሁም መታችሁ ደግሞ ከኛ ጋር መጫወት ትችላላችሁ። ትልቅ ብር ይዛችሁ ሄድም ይቻላል። እንደድላችሁ እንዳረሱት አንድ ጨዋታ ሽክርክሪት ላይ ናቸው። ጆቢናስ ያው ከተማና ቦታ ዳይሊንግ የሚያደርግ ነገር አምጃለሁ። ዛሬ ይዛኛል። ከተማና ቦታ ከላይ የከተማው ስም ይሆናል፣ ከስር የቦታው ነው የሚሆነው። አሽከርክር። ጆቢናስ አቤላይ 10 ብር ይለፈኝ 1500 ባሊማ ቋጠሮ ነው ያለነው። 5000 ብር ኪሳራ ሰው ይከስራል። በዚህ ይከስራል። አየሁ በጣም ሀሊማን ተጠያቂ እንዴት ከ10,000 ብር ጎን ያለው ኪሳራ በሱ ኪሳራ ሀሊማ ናት ተጠያቂ። ደግሞ እኮ ከተማውን ዞሮት ወይኔ በጣም ነው የሚያስቆጨው። 5,000 ብር ነበር። ያውላችሁ ይሄ ያውኑ ኪሳራ ቅድም የተጫወትክ በነበረበት ሰዓት ላይ ብር ይዘህ የሚንቀሳቀስ ብር በያስክበት ወቅት ቢሆን ኖሮ እሱን ይሰርዝብ ነበር። ኦኬ አሁን ግን በዚህኛው ዙር ከሌለ ከሰርኩት ይሄኛው ተራ ነው የሚያልፍ ሰው ከባዶ ወደፊት ከሚያገኝ አሁን እዚህ ከዚህ በኋላ በሚያገኘው ላይ ከጋብቻ በፊት ያገኘውን አንነካም። አሁን ጋብቻ ግን አሁን ከጋብቻ በኋላ ጥሮ ግሩ ያገኘው ብር ስለሆነ አላስቆጠረም፣ አንነካም። እሺ አሁን ከተጋቡ በኋላ ያለው ነበር ምን ቆጥረው ከሰሩ። ስለዚህ አሁን ከዚህ በኋላ ቢያገኝ አይቀነስ። ከዚህ በኋላ ለሚያገኙት በፍርድ ቤት እኩል የመካፈል መብት አላቸው። ተቀበል ማለት ነው። እኔ ነኝ ማሽከረክረው። አንቺ ነሽ። ዞር በል አቤል። እዚህ ጋር ጥሎ ነው እንዴ? ይሄ ቋግሜ ማቆም ያስከረክረው 10 ብር 10 ብር 350 ቆመ። 350 ይበቃል። 350 ብር ላለው ሰው ምን ነው? ሀሊማ ተቀማጭ ገንዘብ እንዳለሽ አውቃለሁ። እሱ ግን አሁን እነኝን ሁለት ፊደሎች ሊገዛልሽ አውቃለሁ፣ ግን ካሽ አለኝ አውጥቼ የምመነዝረው ከዚህ ገዝታ ልትሄድ ነው መሰለኝ። ፊደል መግዛት አትችይም። ችግር የለውም መጠቀም ትችላለሽ። በኋላ ላይ አንቺ ነው። አሁን ከሐረ ለመበሸቀቸ ተመጨረጨ የሰጠጨ ፐከወ አንዱ ፊደል ሀሊማ ናይስ ሀሊማ ብርሽ ጸንቷል። አመሰግናለሁ። አሁንም የማሽከርከር መብቱ ያንቺ ነው። እሺ ጥሪ ምንድን ነው የምጠራው? አይ አሽከርክሪ። ሳታሽከርክሪ መጥራት አትችይም። ወደ ግራ ወደ ቀኝ ታሽከርክሪ። ሀሊማ ኪሳራ 10,000 ኪሳራ 650 ዋናው ኪሳራ ገና ወደፊት የምታገኙ እኮ ነው። 350 ሽቀለጠ። አትጨነቂ። ያለ ብር የምጨነቅ ሰው አይደለም። ግን መጥራት እችላለሁ። አቺ ካሳሽ እኮ ሀሊማ አይዞኝ ለመጥራት ነው የምትጨነቂው። አቺ እኔ ለብር አልጨነቅም። ለመጥራት እንዲህ እያለች እራሷን ያዝናል። ከስራ የምችል ነው እችላለሁ። የከሰረ ሰው ጥግ ላይ ነው እንደዚህ ቁጭ ብሎ ከኛ ጋር አይቆም። እሺ አሽከርክር። አቤልያ ማሽከርከር ይቻላል። ኪሳራ የቅዳምኛው አርበኛ እሺ በጣም ሲያስፈራ ጥቁረቱ ራሱ እዚህ የለማጭ ፊት አውራሪ እንዳትወድቁ አዙሯት። ገና ብር ላይ ካልሆነ 200 ኪሳራ ነው አለፈው። 550 150 ሰቀለው ይላል 3500 ቤት ወንድሜ እንኳን አብሮ አደሳለን። አንተ ለማጅ የሚሰኝ ተወዳጅ ፕሮግራም አለ። እውነት ነው በእኛ ቻናል እውነት ነው። ብዙ ጊዜ እዚህ ላይም ተግባሬ ለማጅ ነው። 10 ብር 150 ዛሬ ሄዳው ዝም ብሎ አሁን ጥሩ እየሰራ ነው። አበርታይ 3500 ብር ይደርሳል። ይሄ 3500 ብር በ3 ሊባዛ ይችላል፣ በ2 ሊባዛ ይችላል፣ በ4 ሊባዛ ይችላል። መልካም ድል ከረ ለመበሸቀች ተተኛ አገዘጀ የሰጠሸፈ ከወ አንዱ ስጠራ ይሄ ብር ያድግልሃል።
ያድግልኛል ወይ እዛ ጋር ልገዛ ነበር ላታገኝ ይችላል ልገዛ ነበር ግን እኔ ለጫወታው ድምቀት መግዛት አልችልም ምን አለ ብሩስ ይሄ የሚጸናውማ ፊደሉን ስጠራና ልክ ስትሆን ነው ይሄ አንተ የሚሆነው አንዱን የምትጠራው ፊደል እዛው ውስጥ ስናገኘው ወደዚህ የለም አይው ረለመ ምን አባባ መስከብጮን ፈለከት ቸበ ቋህን ረለመ ተሸቀቸ ቸ ተኛ አገዘጀ እመነኝ አቤል ይምጨርሳ የሰጠቸ ከወ አቤል ጀበል ማ መብላት ብዙ ከተሞች ላይ አለ ምን ብያለሁ እስኪ አንቺ ቸበለሽ ቢ እስቲ እሺ ላለ ለማጅን ያልኩ ለዚህ እሺ አሽከርክር ወይ እዚህ ደና አሊማ አሽከርክር ያለሽ ታገኝ ይዛ ጠርተህ እንትን አትል ስንቴ ያዞረኝ ነው አግኝቶ ማጣት ከባድ ናሪ ሳንሰብስ እሺ ጆቢናዝ ዞሮ አንተ ጋር መጥቷል የጨዋታው ድል አንተ ነው ማለት እዮብ አሽከርክር እዮብ ጆቢናዝ መታወቂያ ስሙ እዮብ ጆቢናዝ ክኛ ጆቢናዝ እስቲ ሌላ አንድ እግር እንደለመደው ኪሳራ በሳት መስሏል በጥቁሩ ኪሳራ 10 ብር ይሄ ነገር ምንድነው ይለፈኝ ይበቃል 400 እስቲ በ400 በግሪክ ቋንቋ አላት እንዴ 400 የሮፍናን ዘፈን ላይ ያለ አይደል ጆቢናዝ ነው ጆቢራስ እንደ ጆቢራው ክፉን እንዳደገደገው ከተማ ላይ ነን እስቲ ሌላ እሺ ግሪክ ቃል 3 ነገር ዚርኪዚ ምን ጎዶሊያስ ሶፎንያስ ሶቅራጠስ እኔ አሁን ጀርመንኛ ብትለኝ ብዙ ጠራ ነበር እስቲ ጥሪ ጃምቦ እንዳት ጀርመንኛ ጥሪ ጀርመንኛ ሃለስክላ ምን ማለት ሃይ ክላስ ከዘርም ሃለስክላ ማለት ነው ቡንደስሊጋ ጥሪ ነው እንጂ ንገር እንኳን አልከኝ አይ ሲጠራው ቡንደስሊጋ ትላለች ላሊጋ ትላለች ማባስታሽን ስታገርም ማለት ይችላል እሱም እኮ ጀርመንኛ ነው ስም ነው እኮ ስም ነው እስቲ ሌላ አሁን የበእንስሳ ምናምን ነው የሚጠሩት ሳያሽ ለምን ወደ ስታይል ጀርመን ሀገር ላይ እንደዛ ሰምቻለሁ አረ ጥናት ባያረጋግጥም ያኔ ጀርመን እያለ ጆቢናዝ ግን ታዝበናል የግሪክ ቃል ነው ብለህ ሁለት አቃተ ሃይ ስታንስ ሳክስ ናችሁ እሺ ጄልቀቅ ታቋንሳ አሽከረከርኩ እኮ ነው እባክህ በትትና አሽከርክር ዞቪዞ ምንድነው ሆነም ቀረ እንደማለት ነው ዞቪዞ አሽከርክር ሆነም ቀረ ኖ አሽከርክር ያለው እኮ 400 መጣ እሺ ሶሪ አሁን ፊደል ዞቪዞ ማለት ሆነም ቀረ ነው አዎ በጀርመንኛ አዎ እንዴ ዞቪዞ ቢሆንም ቀረ ና ፊደል ዞቪዞ ጥራ እሺ ረለበሸ ይዘአጋኑ ሸ እስቲ ሁለተኛ አልጠራት እንደሚላው ያለ ቅድም ሸ ነው አሁን ለምሳሌ ካለ የከተማ ስም ነው እሺ አይደለ ሸና ሀ ሊገጥሙ ይችላልበት የኢትዮጵያ አንድ ከተማ ነው እና ቀን ይቀር በቃ ነው ሜቢ ከኢትዮጵያ ሙታ እስቲ ሀና ሸ የሚገጥሙ ከተማጥራለሁ ብዙ ጠሪ አይቻሉ አንተ ደግሞ ይለያል ስም ጠሪ ነገር ነው ሸና ሀ ያሉበት የከተማ ስም ጥራለህ ሻሸመኔ አሻለም ሻና ቡቡ ሻሸመኔ ሊሆን ይችላል ሻና ቡቡ በነገራችን ላይ ባህላዊ ስፖርት ጨዋታ ነው ሻና ቡቡ ምን አይነት ነው አላውቅም ድረስበት በግሪክ ሀሊማ ዞር ታሽከረክር ቦታ 400 ከስራል ያዘው ሀሊማ 250 በጣም ነው የምታወሩት በጣም ትጮሃላችሁ ይለፈኝን ለጥቂት በቫር ታይቶ ነው 500 ይህ 500 ያንቺ የሚሆነው ሀሊማ ከረጀምረሽ ወጋ እስከሚያቆሙ ያሉ ፊደሎችን ስትጠሪ ነው ማን ልበል መብትሽ ነው ኦኬ የከተማ ስም ሊሆን ይችላል ብለሽ የምታስቢውን ፊደል አንዱን ብትጠሪ ሊገጥም ይችላል የቦሌዋ የና ሀ የሚገጥሙበት ከተማ አለ የለም የምን እስቲ ንገሪኝ እስቲ ንገሪኝ የቦሌዋ ልጅ
የቦሌዋ ልጅ ነች ወይስ ፒያሳ አይኔ አንቺን አንጎ መንገዱ ሚረሳ ቁመት ከውበት ጋር ተለግሷት እሷ ስንቱን አሳሳተ ያለባበሷ መልኳ ፈንጂ ነው ፍልቅልቅ ማራኪ ሌላ ምንድነው ለከፋው ስሚኝ እንጂ ለርኪ እጣሽ ከኔ ጋር ነው ሌላ አትነካኪ ከግር እስከ ራሴ ብዬልሽ ፍሪኪ ለዛሬ ተሳክሷል እንደንሳ ኪኪ ማነ ደንሱ ነኪኪ አቤል አረ ላይ አሉ ብር ስጥልኝ አዝማሪዎች አሉ እሺ አቤል ምንም ብትል ያምርባል ነው ወይኔ ከጎን ነኝ አሽከርክር ቸበል እሺ ቻናል ቀድምም ቸበል ቀድም ቸብያል ገደል ገብቷል ያንቺ አይደለም ማለት እኔ ለብር አልጨነቅም ነገርኩ እሺ ሳብ አቤል ራሱን ይሽከርከርቶ እዚህ ጋር ዞሮ አብሬው እንደ ቬንቲሌተር ምዞረው እንዳልመጣ እንዲህ ሰው አብሮ ሊዞር ነው አቤላ ኪሳራ ዌልካም ቱ ክለብ በህይወት ትልቅ እንደ ጅዋጅ ከክለብ ታፍሰን እንደመጣ ነው እሺ ስጦታ ትይዛለህ ይሄ ግሩፕ ከኔ መጣ በህይወት ተሰጠ የምትለው ትልቁ ስጦታ ምንድን ነው ይሄው እናንተ አንጀት ሊበላ እናንተ የስጦታ ያንተ የሚሆነው ከረ ይታያል አይደል ወጋ ከሚያቆሙት ፊደሎች አንዱን ጠርተህ እዛ ውስጥ ያይጠራው ስናገኘው ካላገኘ ነው እንዳነሰው ቁጭ ታደርጋለህ እሺ አለ የለም አኮ አገር አልኩ እስቲ አንድ አገር እኔ ቻ ማለት ብር አስቀምጦ በቃ እኔ ላይ መልሰው አና ሀ ሊገጥምችልበት ወይም ሃና አ ፊደል ያሉበት ከተማ እስቲ አንጥራለኝ ሐዋሳ አሶሳ አንበሳ ግን አለ እሺ አና ሀ አም ሀም ያሉበት አገረ ሰላም ይባል አገር አለ እና ሰውኝልኝ ብላት እንዲ ፊደል ሰርከስ ታሰራ አገር ቤት እኔ ምንኮ የወላጅ ክትትል እንዳይለይ አሊማ ዞር በል እሺ እንዴ እኔ እኮ ነኝ ጆቢናስ ጆቢናስ እንዳለ አንጎል አሽከርክር ማናይ ይሄ ሰውዬ እለፍ እሱ አልፈ 3500 የኔ ነው ናይስ ትልቅ ብር ነው ያገኘው ግን እሱ ብር ያንተ የሚሆነው ቅድም እንዳለው ነው ፊደል ትጠራለህ ተቀማጭ ብር ስንት ነበር በዚህ ዙሪያ አለ እኔ ስንት በዚህ ባዶ ምንም የለኝም ስለዚህ ፊደል መግዛት አችልም አሁን ፊደል መግዛት አቅም ላይ እንድደርስ እንኳን ከዚህ ወስደ ኢንቨስት መጥራት አለብኝ በፊደል አቅርቦት ልክ እንደ ምግብ አቅርቦት ራስን እሺ ረለበ ረ አልክ ይታባ ረ የለም ረግራጋማ እዚህ ናይስ 3500 ነበር ጆቢናስ እንወዳለን 7000 ብር አለን ረና ርን ስለወጣለ ማለት ነው ረን ጠርተህ 7500 ምንድነው ልክ ነኝ 7000 ብር 7000 ብር ያንተ መሆኑ ታውቋል አሁንም አሽከርክረህ መግዛት ትችላለህ ምንድነው ከዚህ መጥራት ትችላለህ ከደና ከነ ደግሞ 7000 ብር ላይ ካለ ብር አንድ ላሽከርክር መብት ነው አንድ ላሽከርክር መብት ነው አንድ ቪዲዮ ነው ፈልገው ነው መብት ነው ገበገበው አሽከርክር ገበገባል እና በለው ኪሳራ ቦነ አትርፍ ባያ ጉዳይ ወይ ትልቁ ኪሳራ ረፊ ስፖይል አድርግ 150 እሺ 150 ብሩ ያንተ የሚሆነው ፊደል ትጠራለህ አሊያም ከገዛ ያንተ ይሆናል ኦኬ ከጠራ ከቅድም ጀምሮ ነው ግን ቻይ ያልኩኝ ቢብላል ጠርተህ ከሳትክ ያቺ እዛ ብቻዋን ያለች ምን ሆነ የትኛው ነው ለአጠገብ ያለች ሁለት እግር ያላት እንደዚህ ነክሼ ጠራሻለሁ በላት በለኝ ጥራት እንጂ ስሟ አልተማርክም እቺ ነች እሷ ራሷ በበለው ምክንያት የቻናሉ አንተ ላላኪ ወረባለው
ወይኔ እኔ ጨረስኩት። ግን ከመጨረስ በፊት እሺ ልክ እንዳሁኑ የማሽከርከር መብት ስላለ ብታሽከርክር እኮ 10,000 ልታገኝ ትችላለህ። ሞክር፣ አሽከርክረም፣ ቻንሱ ያንተ ነው። 7,450 ብር አለ። ጆቢናዝ ሙሉ ስሙን ካወቀው እርግጠኛ ከሆንክ መጥራት መብት ነው። ነገር ግን አሽከርክረ የምታገኘው ብርን መጠን አውቀህ ብጠራ ደግሞ በጣም ታተርፋለህ። ከተማውን አውቀዋለሁ እኮ አሁን ቦታው አሽከርክራ። ቦታውን ማወቅ ከባድ ነው። አሽከርክር። ይሄ ከባድ ነው ማለት እኔ እኮ አውቀዋለሁ። የላዩ ነው የስረኛው ቦታው ከባድ። አሽከርክር ግድ የለም። አገሩ ነው ቀላል። አገሩን አውቀዋለሁ። ገባኝ። አገሩን ማውቀ ነው አለ። በጣም ወይ ለቦታው መግዛት እችላለሁ? መብት ነው። አንተ አውጣ ብር እኮ ልገዛ እኮ ነው። አትንገብገብ ጋብዘን። ወይ ለቦታው ልግዛ። ግን እንዳሰብ ሁለቱም ፊደል ብገዛ ለኔ ዋጋ የለውም። አሽከርክር ልግዛ። ቆይ ለቦታው ይኸውልህ ለቦታው አትግዛ፣ አትንገብገብ። መክሬ ያለው የራስህ ጉዳይ፣ ሂድበት። በቃ ስንት ያካል ለቦታው እሺ፣ አንድ ፊደል ግዛልኝ። ግዛ ነ አይረዳህም ብያለሁ። ይኸውልህ አይረዳም። እንዴት የማሰብ ከተማውን ካወቀው ይሄ ፊደል ምን ጋር እንደሚገባ ታውቃለህ። ምን አድርገው የምትልኝ? አሽከርክር፣ አስብ። አሽከርክር። አሁን መግዛትም አሽከርክርም ትችላለህ። ኦኬ አሽከርክር። እሺ ከ10 እስከ 10,000 ከ10 ብር እስከ 10,000 ከኪሳራ እስከ 10,000 ብር አለ። እዚህ ጋር ይለፈኝም አለ፣ ስጦታም አለ። ኪሳራ 3,500 ይላል። የግል ነው ማጣ ያስተር። እኔ ግን ቸንቃችኋታል። እንዴት ቦታው ላይ እንደምትገባ ታያታለህ። በጣም ነው የምስቅብሽ። ቸን እንዳትረሻት። በጣም ንቋታል። ይሄን በልስለው እንዳትረሻት። እሺ መምራት ትችላለህ። እሺ እድሉ ያንተ ነው። እድል እኮ ያገኛል፣ አይጠቀምበትም። በቃ እኔ ላሽከርክር። ተወው በእናትህ። አዝናለሁ። ና 500 ብርህን አሁን የታሽከርክር። አጨብጭብ። ማነህ? አጨብጫቢ ነኝ በል። እናጨበጭባለን። ችግር የለም። አጨብጫቢ ነኝ። ሀሊማ ነኝ። እናንተ አጨብጫቢዎቼ በጣም ነው የማመሰግነው። ነው ያሽከረክራል። ወይኔ ሀሊማ ነኝ። ብር አላት። በቃ 600 ብር። ምን አይነት ቦታ ቢሆን ነው? እና እሺ ሀሊማ በዚህ ዙር ምንም ብር የለሽም። ምንም መግዛት አትችይም። ቻኖ እሷ ስትል የነበረው ቻበስቴ አስገቢያት። እሺ እስቲ ቻት እሺ ጉሩን እንይ እስቲ አስቆ ዋው አዝናለሁ። በጣም ሊሆን ያመጣው ይሄ ነገር ሊጮህ ነው። የለም በጣም ነው ማዝነው። እስካሁን አቤል ኦኬ፣ ለአቤል እድሉ መስጠት ፈልጌ ነው። እኔም እወጣለሁ። ለአቤል እድሉ መስጠት አቋርጬው ነው የምወጣው። አሽከርክር። ግን ይሄ ዞሮ ሲመጣ እንዳይመታ አቤል። አቤቱ አንተ መልሱን ስጠኝ፣ እኔ ደካማ ፍጡር ነኝ። ነው አለ። ብርዱን እኮ አገኘ ነው። አሽከርክር። ሀገሩ ተገኝቷል። እኔ ብርድ ልብሱም ደረብኩልህ እኮ። እናንተ እኮ ያሳዝናል። ስሜት ያልታረጉኝ ነው። አቤል አሽከርክር። መመለስ ነበረባችሁ። በጣም ዝነኛ ቦታ እኮ ነው። ውሸት። ሂድ አሽከርክር። ማሽከርከር ያዘው እንደያልኩ ነው። እንደምንም እኮ ይችን እስቲ አሽከርክረው። እስቲ ታኳንሱ። በህይወቴ ላይ እንደዚህ ነው ልክ ሊሳካልኝ ሲል ሂድ በለው። እስቲ አንዴ በእናታችሁ መልሱን ታገኙ። ሂድበት። እሺ ስጦታ ኪሳራ 500 ብር አለው። 500 ብር አለ። ግዛ። ይሄ ፊደል ይሄ ምን ይጠቅመዋል? የሚሆነው እዚህ ውስጥ ካሉት ፊደሎች ውስጥ ጠርታ አንዱን እዚህ ውስጥ እናገኘው ነው። አለዚያ ምን አይነት ቦታ ነሽ? አይደለም
እንዴ እንዴ ብሩ ያንተ ነው። ስማኝ እርግጠኛ ነኝ እንደምትመልሰው። አሽከርክር የብር መጠን አላወቀውም በቃ አሽከርክር 10 ሺህ ሊደርስ ይችላል። የሻረግ እኮ አክተር ናት። አሞት ሂድበት አንተ እንትኑ ብቻ አንተ እኔ መለወጥ እንደዚህ ያስደነግጣችሁ እንዴ? አላወቀውም። የሻረግ ትሙት እኔ የሻረግ ተዋክረው እኔ ያው ኪንኪ አርገኝ አውቀዋለሁ። ምኑን ኪንኪ አያረገኝም ብለህ ነው? ከዚህ በላይ አለኝ አንዱ። አረ ልለወጥበት እጃችሁን የምን አይነት ቀላቦል አንድ ደረሰበል እሺ አሽከርከር መብት ነው በፍጹም ከዚህ በላይ ያወናል። እኔ ሰርቼ መለወጥ እፈልጋለሁ። ያቤ ለመግፋቱ ነው ታስጠቁ ኪንኪ መላጣ ሁለቱንም ሞል ከባድ ሰርቼ መለወጥ እፈልጋለሁ። እስቲ ለካነን ወይ እንደዚህ በሬ ላይ እንደገና ይወጣል እንዴ? ዞር በሉ ሂድበት ሊድበት አይዞሽ 1 2 አይዞ ኪሳራ ሆነ ይለፈኝ ምንም ጥሩ ነገር አናስብ። 10 ብር 100 ብር ነው ስጦታ በሰዋ ገሳይላል ሁለት ስጦታ የቅድሙ እኮ አልበላ ምንድን ነው ስጦታ የምትለው? ወይም ደግሞ ለአንተ የሚቀርብልህ አሁንም ፊደል የምትጠራው ኧረ ከዚህ አለዛ እንደ ቅድሙ ውስጥ እዚህ ደርሰን ጥራው እንዴ ሰው ውስጥ ምን አለ? ሴ አለ ሱም አለ እኮ ሰን መረጥን። ስማርት መሆን አለ። ሰመርጣል ና አሁንም አረፍተ ነገሩን አትሙላው። አንድ ፊደል ስላለ ማሽከርከር ስለምችል ጠብቅ። አይ ይግደለው እንደ አንተ ምንድን ነው? እሺ ሰንጥራ እሺ ሰ ግባ ጠባሴ ስጦታው ይህ ነው። ቴሌስትሪም የቴሌስትሪም ዲቫይስ ታሽከረክራለህ፣ ትጠራለህ። አሽከረክራለሁ። ኪሳራም አለ፣ ይኑር። ቀጥል። አንድ ፊደል ነው የቀረው። ስንት ነው ያለኝ እኔ? ለብቻው 500 ብር ነው ያለ። እንደገና ደግሞ ስጦታም አለ። አሽከርክር። ስለዚህ ወይ መጨረስ ትችላለህ። እዚህ ውስጥ ፊደሏ የለችም። አሽከርከረ ሙሉ ማለት ትችላለህ። ማሽከርከረ ለአንተ ጥቅም ነው። እውነት ነው። አሽከረክራለሁ። አሽከርከር እንዳልገጫችሁ ሞቀ ብሎኛል። አቤል ሂድበት። ኧረ ሂድበት። አነካበና እንዲህ አትበል አቤል። ጠባሴ ድረስ ተከተሉ። ይለፈኝ 1500 አልጨረሰም። ሊማ 500 ላይ 500 ሲጨመር አይዞህ ነው 2000 ስጦታ አለ። ከዛ ስጦታ አለኝ። ጨርስ። ደብረ ብርሃን ጠባሴ አለ። ደብረ ብርሃን ጠባሴ ወዳችኋለሁ። እናመሰግናለን። አንድ ጨዋታ ሽክርክሪት ከቻናል 1 ሞቅ ደመቅ ብሎ አሁንም እየተዝናናችሁበት ነው። እንቀጥላለን። አሸናፊያችን ማን ነው? 9430 ብር ትልቁ ብር ነው። 30 ሰጠኝ። እሺ ጆቢናዝ የጨዋታው አሸናፊ ነው። አጨብጭቡለት። ሃሊማ 3500 ሁለተኛ። ቴሌ ሱፐር አፕ አለ። እሺ ነኝ እንድጨምርልህ ልክልሻለሁ። አቤላ ስጦታ ሲደመር 2000 ብር። ስለዚህ የጨዋታው አሸናፊ ጆቢናዝ ስለሆነ ወደሚቀጥለው ዙር የቦነሷን ጥያቄ የሚጫወተው እሱ ብቻው ነው ማለት ነው። እንወጣለን። አይ እዚህ ታጨብጭቡለታላችሁ። አትወጡም። ባላችሁበት አጨብጫቢ ናችሁ። ወደ ቀጣዩ ዙር እናልፋለን። ቀጣዩ ዙር ላይ የህግጋት መሻሻል ወይም ደግሞ ለየት ያለ ጠንከር ያለ ህግ አለን። እሱን እናስረዳሃለን። እሺ 4 ፊደሎች አሉ ምን ሰጥህ ያንተ የሆኑ በነፃ የምትጠቀማቸው። ከዛ በተጨማሪ ደግሞ ሳጥን ውስጥ የምናስቀምጣቸው 5 ፊደላት አሉ። ኦኬ ከነሱ መጥራት ትችላለህ። ከዛ ጠርተህ ልክ ብቁ ነኝ ብለህ ስታስብ ለመመስረት ምንድነው መጠሪያውን ለመሙላት ብቁ ነኝ ስትል ጠራለህ። የዛኔ ታሽከረክርና የምታገኘው ገንዘብ መጠን ያንተ ይሆናል ማለት ነው። 10 ብር ሊሆን ይችላል፣ ኪሳራ ሊሆን ይችላል፣ 10,000 ብር ሊሆን ይችላል። አናውቅም። ስለዚህ የተሰጡት ፊደሎች የትኞቹ ናቸው? 4 ፊደሎች ቲፕ ተደርገሃል። ይህ ሆኖልህ
ሙሉ ሳጥኑን የሚሞላ ነገር ከፈጠርክ እሺ ትበላለህ ነበር። አስከርክረህ የምታገኘው ትበላለህ። እሺ ነገርየውን ፍንጭ ለመስጠት ያክል ይኸው ከታች ያለ ተረትና ምሳሌ ነው። እሺ አሁን እነኝን ይሙላቸው። እዚህ ጋር ያስቀመጥናቸው ፊደሎች ሁሌ ቋሚ ናቸው። አተለመቀ እነኚህ ፊደሎች አሁን እዚህ ሳጥን ውስጥ ይገባሉ አይገቡም የሚለውን ኮምፒውተራችን ያሳየናል። እሺ ላይኖሩም ይችላሉ። ባዶ እንዳታረጉ አይታወቅም። እሺ የለም ለምሳሌ የለም። ተለመቀ ተም የለም። እሺ ለመቀ ል ሁለት ጊዜ ወጥቶላል። ለምለም አለ ማ አለ ቀ አለ የለም አለ ለልማ ል አለ። አራት ጊዜ ከነኚህ ውስጥ ጠርተህ ተረትና ምሳሌ ሊፈጥር ይችላል ብለህ የምታስበውን እዛ ውስጥ ካገኛቸው የራስን ተረትና ምሳሌ የምትገምተውን የሚመጣልን ጠራለህ። አሽከርከረ ይወጣልን። አራት ጊዜ መጥራት ይችላል። ጀ እሺ ጀ አንድ እሺ ከ ሁለት ይቀራል። ከንቱ ነፃ ነው። ጠራ አከፍልም። አዎ የሚከፍል እነኚህ የጠራቸው ፊደሎች ሊኖሩም ላይኖሩም ይችላሉ። እሺ ጀ ከብላል ከሃ ጀከሃ እሺ አንድ ጨምር። አንድ ይቀራል። ነ ጀከሃ ነ ብሏል። ጀከሃ ነ በፍጹም ላለማግኘት ጀከሃ ነ እዚህ ውስጥ አሉ የሉም እናያለን። እሺ ጀ በፍጹም ላለማግኘት ጀከ ምኑኑ ከምን እንደጠራው እባክህ ጀከሃ እንዴ አንተን ተረትና ነ ምሳሌ ካገኘ እሺ የሉም። አይ ቆይ ምንድነው ምናምን የለም። አሁን ላስረዳል ይችላል። የጠራቸው አልሆኑ እነኝን ለልማልን ተጠቅመ ምሳሌ ንግግር መስራት ከቻልክ ታሽከረክራለህ። 30 ሰከንድ ብቻ ነው የምሰጥ። ወይ 30 ሰከንድ ብቻ ሰጣለሁ። ጀምረናል። ለልማልን ተጠቅመ ምሳሌ ንግግር 30 ሰከንድ። ኧረ 2 ሰዓት ብትሰጥ አይብለስ ሞክር ዝም ብለህ 20 ከየት ምን አይ 10 ሰከንድ ይቀራል። ኢትዮጵያ ውስጥ ያለ ነው ምሳሌ ንግግር አነጋገር እንትን ግሪክም ይሆን ግሪክ ነው። አይ እንደዚህ ረጅም የለም ኢትዮጵያ ውስጥ። ምኑ ነው የረዘመው? ሰዓት እያለቀ ነው። ምሳሌ ንግግር ንገረኝ። ይቅርታ እኔ የሚቅር ጆቢናዝ ይቅርታ። ይሄንን ብትመልስ ኖሮ ታሽከረክር ነበር። ግን እስቲ መልሰው ቢሆን ብታሽከረክር ስንት ብር ይደርስ ነበር? እኔ ውስጥ በጣም ነው ግን ቻንስ የምትሰጠው። ገንዘብ እውቀት ይገዛል የሚባለው እንደው ቢሆን ኖሮ ይከስር ነበር። 400 እንኳን ቀረበ። እሺ ኮምፒውተር ምሳሌ ንግግሩ ምንድነው? ለሺፍልጥ ማሰሪያው ልጥ ነበር መልሱ። እናመሰግናለን። የዛሬው አንድ ጨዋታ ሽክርክሪት ያያችሁትን ይመስል ነበር። ጆቢናዝ በከፍተኛ ነጥብ አንደኛው ሆኗል። የቦነሱን ጥያቄ ቢመልስ ደግሞ 400 ብር ነው ሊያገኝ ይችል የነበረው። እናዝናለን። ሀሊማ ሁለተኛ፣ ጋሻቤል ሶስተኛ። ቴንክ ዩ ስጦታዬ እንዳይረሳ ስጦታ። የዛሬው አንድ ጨዋታ ሽክርክሪታችን ይህን ይመስል ነበር። ሳምንት በተመሳሳይ ሰዓት እንገናኛለን። ስለነበረ ጊዜ እናመሰግናለን። የቻናል ዋን